ደግሞም ከዚህ ቀን ጀምሮ ፍሬያችሁን ትቆጥራላችሁ። ተዘግቶ የቆዩ ደጆች ዛሬ ይከፈታሉ። ዛሬ ማታ የሆነ ድምጽ ሰማለሁ። ፊት ለፊታችሁ የተቀመጠ አንድ የጨለማው መሰዊያው ይከለበጣል። እየፈራ የቆየው የጨለማው መሰዊያ ዛሬ ተከለበጠ። አንተ ፈርተ ወደ ቤት ከገባው ከዛ አካል ኢየሱስ ይበልጣል። ጀምሬ ነገሮቻችሁን የዘጋው ከዛ ከጨለማ ኢየሱስ ይበልጣል። አንድ ድምጽ ያለው እግዚአብሔር ምስክሬ ነው። ላይታሰር ገመዱን በጥሶ የሚሄድ ሰው አየሁ። ሳታውቁ በላያችሁ ላይ ከሚቀነበር ከክፉ አቀናባሪዎች ኢየሱስ ይበልጣል። ለመግባት እየፈለግ ሰው በማጣት ከተቀመጥክበት ሁኔታ በማጣት ወረቀት በማጣት የሆነ ጉዳይ ላይ ተቀልፈኝ እዛው ቦታ ላይ ዝቅ ልትል ትችላለህ። ዛሬ አንድ ማስታወቂያ እሰጣለሁ። ዛሬ አንድ ስጦታ እሰጣለሁ። ኢየሱስ ይበልጣል። መጽሐፍ ቅዱስ ያዛችሁ ከኔ ጋር ሁላችሁም ዕብራውያን መልእክት ምዕራፍ 1 ከቁጥር 1 እንድታወጡልኝ ፈልጋለሁ። ለጌታ ክብር ይሄንን የእግዚአብሔርን ቃልም ደግሞ ለመስማትና ለማንበብ ሁላችንም በእግሮቻችን ብንነሳ ደስ ይለኛል። ስፍራውንም በጌታ ስም አነባለሁ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትንም በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንንም በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። መላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብስቶ ይበልጣል። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባቴ እሆነዋለሁ እርሱም ልጄ ይሆነኛል ያለው ከቶ ለማን ነው? ደግሞም ብኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉንም ለእርሱ ይሰግዱ። ስለ መላእክትም መላእክቱን መናፍስት አገልጋዮችን የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላኬ ሆይ ዙፋኔ እስከ ዘላለም ድረስ ይኖራል። ደግሞ አለው የመንግስት ብትር የቅንነት ብትር ነው። ጽድቅን ወደደ አመፃንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረተ ሰማዮችንም የእጆች ሥራ ናቸው። እነርሱ ይጠፋሉ አንተ ግን ጸንተ ትኖራለህ። ሁሉም እንደ ልብስ ያርጃሉ እንደ መጎናጸፊያም ትጠቅልላቸዋለህ። ይለወጡማል አንተ ግን አንተ ነህ። ዓመቶች ከቶ አያልቁም ይላል። ነገር ግን ከመላእክት ጠላቶችህን የእግሪ መረገጫ እስካደረገልህ ድረስ በቀኜ ተቀመጥ ከቶ ለማ ብሏል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? አጨብጭቡ ለጌታ ቃል። ምዕራፍ 1 ጀምሮ ምዕራፍ እስከ 13 ድረስ ያለው ሐሳብ በጣም አስደናቂ የሆነ ሐሳብ ይናገራል። አስደናቂ የሆነ ሐሳብ የሚናገረው ምንድነው ካላችሁ የዕብራውያን ጻፊ የጀመረው የጨረሰው ኢየሱስ ይበልጣል። ከኔ ጋር ናችሁ? ዕብራውያን መልእክት የጀመረው የጨረሰው በመሃልም ያለው ኢየሱስ ይበልጣል። በዚህ በምዕራፍ 1 ጀምሮ ምዕራፍ 13 ድረስ ያለው ሐሳብ ምን የሚል ነው ካላችሁኝ እዚህ ውስጥ ያለው ሐሳብ ኢየሱስ የተሻለ ነው፣ ኢየሱስ የሚበልጥ ነው፣ ኢየሱስ የላቀ ነው። የሰማ አሜን። ብዙ መጽሐፍ ያነበቡ ሰዎችና የመጽሐፍ ሊቃውንቶች አብዛኞች ይህንን ክፍል ሐዋርያው ጳውሎስም ጽፏል ይላሉ። ሌሎች ዕብራውያን ጻፊ ይህንን ክፍል ሲናገር እንደዚህ የሚል ቃል አለ። ኢየሱስ የተሻለ የሚበልጥ የላቀ እያለ ያስቀምጣል። ዋናው ርዕሱ ምንድነው ካላችሁ ምዕራፍ 1 ከቁጥር 1 ላይ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ነበር። አሁን ግን በዘመን መጨረሻ በልጁ በኩል ለኛ ተናገረ። በደንብ እንድታውቁ ፈልጋለሁ። ኢየሱስ የእግዚአብሔር የመጨረሻ መገለጡ ነው። ሰምታችሁኛል?
በደንብ ስሙኝ። ኢየሱስ ለእግዚአብሔር የመጨረሻ መገለጡ ነው። በደንብ ስሙኝ። በሙሴ አማካኝነት ሕዝብ እስራኤላውያን በምድረ በዳ ከአለት ውሃ ሲፈልቅ ጠጥተዋል። የሰማ አሜን። ጳውሎስ ሲናገር ለቆሮንቶስ ሰዎች እንደዚህ አለ፣ ከሰማይ መና የወረደላቸው ሙሴ ይመስላችኋል አለ። የሰማ አሜን። እኔ አለ የሕይወት እንጀራ እኔ ነኝ። የሕይወት እንጀራ እኔ ነኝ። የሕይወት ምንጭ እኔ ነኝ ሲናገር ለካ በሙሴ አማካኝነት ከሰማይ የወረደው መና የበሉ ሰዎች ሞተዋል። በእግዚአብሔር አማካኝነት ከሰማይ የወረደው ቅዱስ ብላቴና እየተቀበሉ የዘላለምን ሕይወት ኖረዋል። ነገር ግን አንድ ነገር ልነግራችሁ ፈልጋለሁ። የክርስቶስ ደም የእግዚአብሔርን ቁጣ ካበረደ በኋላ ላንተ መዳንን ሰጥቷል። ብሉይ ኪዳን የነበሩ ብዙ ሰዎች ስለ ኃጢአታቸው ነገር ናቸው ወይ ስለ ኃጢአታቸው የተለያየ በግ፣ ኮርማ፣ ፍየል ምናምን ነገር ሮጦ ያመጣሉ። ነገር ግን ስለ ኃጢአታቸው ደም ሊያፈሱ ይችላሉ። እግዚአብሔር ግን በዛ ደም አላረከው። ከኔ ጋር ናቸው ወይ? አቅም ያላቸው ስለ ኃጢአታቸው ዋጋ ይከፍላሉ። ነገር ግን እግዚአብሔር አልተደሰተም። ልባዊ የሆነ እርካታ አልሰጠው። አንድ ብላቴና ከሰማይ መጣ፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጅ አሳልፎ እስኪሰጥ ድረስ ዓለሙን እንዲሁ ወጥተዋል ይላል። ባክስት የተወደዳችሁ ሰዎች ለጌታ ጨብጭቡልኝ። አንድ ነገር ልንገራችሁ። የኢየሱስ ደም የእግዚአብሔርን ልብም አሳርፏል። ላንተም የመዳን መንገድ ሆኗል። አሜን። የሰማ አሜን ይላል። ከዛ ልክ እንደገና ስለ ልቅ ካህናት ይናገራልና ልቅ ካህናቶች እንደዚህ ያገለግላሉ አለ። ይሄ የመጣልን ቅዱስ ብላቴና አንዴ ገባ ለዘላለም ሰረዘ። አልሰማችሁኝም? አንዴ ገባ ደጋግሞ ሊገባ አይደለም። አንዴ ገባ ራሱን አሳልፎ ሰጠ። ድጋሚ የክህነትን አገልግሎት ጨረሰ። እኔ አንድ ነገር ልንገራችሁ። ብሉይ ኪዳን የነበሩ ብሉይ ኪዳን የነበሩ ካህናቶች ከኔ ጋር ሆኑ። ብሉይ ኪዳን የነበሩ ካህናቶች የተሰጣቸው የክህነትን አገልግሎት ለማገለገል ዘላቂ እንዳይሆኑ ሞታል፣ ንጹህ እንዳይሆኑ ስጋ ለብሷል። የሰማ አሜን። አንድ ቅዱስ ብላቴና ኃጢአት ያላወቀው ለኛ ኃጢአት የሆነው ከሰውና ከእግዚአብሔር መካከል ያለው የጥል ግድግዳ በስጋ ያፈረሰ። ሃሌሉያ። ስለዚህ እነሱ ረጅም ዓመት እንዳያገለግሉ ሞት ከለከላቸው። የኔ አንበሳ ከሰማይ መጣ፣ ሞተ፣ ተነሳ፣ አረገ፣ መንፈሱን አፈሰሰልን። ሊወስደን የሚመጣ ድንቅ አምላክ በሰማይ አለ። የታለ እልልታ ጭብጨባ ለጌታ። የእውነቱም ደስ ብሏቸዋል። ኢየሱስ ከሙሴ ይበልጣል። ልናገር፣ ኢየሱስ ከሙሴ ይበልጣል። ኢየሱስ ከካህናቶች ይበልጣል። ኢየሱስ ከመላእክቶች ይበልጣል። ጉባኤችሁ ከፍ አድርግና ኢየሱስ ይበልጣል ይበላይ። መጠራጠር ሰው አለ? ኢያሱ ይልና ከናን ያስገባቸውና ያሳርፍ ነበር ብሎ ተስፋ አድርገው ነበሩ። ለካ ከናን ማረፊያ ቦታ አይደለም። የዔናቅ ልጆች አሉ፣ የሚያስፈሩ አሉ። የእስራኤላውያን ሕዝብ በኢያሱ ምክንያት የሚያሳርፍ ነገር አላገኙ። በኢየሱስ ያገኘነው ዕረፍት ግን ዘላለማዊ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 አካባቢ ሄደን ስናነበው እንደዚህ ይላል። እናንተ ይልና ከባድ የሆነ አፕሪሺየት የሚሆን ድምጽ እኮ አይደለም የሚጠራው። እናንተ ይልና ደካሞች ካምባጁና አፕሪሺየት እናንተ ሰራዊቶች እኮ አይደለም። ለካ ፈሪሳውያን ሰዱቃውያን ስቃይ የሚያሳያቸው ማይሆን ትእዛዝ የሚሰጣቸው ዘርፋፋ ልብስ የሚለብሱ ለራሳቸው ማይፈጽመው ስራ የሚያሰራቸው ግራ የሚያጋባቸው ሰዎች አየና ሩቅ ቆመ። እናንተ ደካሞች አለ ሸክም የከበደባችሁ ወደ እኔ ኑ እኔ አሳርፋችኋለሁ። ከፍቷቸዋል። በጣም የሚገርመኝ አንድ ነገር አለ።
ፈሪሳውያን ሰዱቃውያን የአይሁድ ሃይማኖት ተከታዮች ያሉ ሰዎች ሁሉ የዘላለም ዕረፍት የሚሰጥ አይደለም። ከበረታ ቦታ የሚፈልጉ ናቸው፣ ትልቅ ወንበር የሚፈልጉ ናቸው፣ ሰላምታ የሚያበዙ ናቸው፣ ለራሳቸው የማይፈጽሙን ትእዛዝን ለህዝቡ የሚሰጡ ናቸው። የሚሰቃዩ ሰዎችን ኢየሱስ አያቸውና እናንተ ደካሞች ባክዛሬ ማታ ለአንድ ሰው መልእክት አለኝ። እንደዚህ ብዬ እናገራለሁ፣ ከደከምክበት የዘላለም አምላክ ያነሳሃል። በጣም የሚገርመው እንደው ታውቃላችሁ እናንተ ይልና ደካሞች የሰማ አሜን። የሰዎች ስራ ያደከማችሁ ሰዎች ስል አቤታል የሰማ አሜን። በጣም የሚገርመኝ አንድ ነገር አለ። እናንተ ደካሞች ይልና ሸክም የከበደባችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ባክ አማኝ ካለ እጁን ከፍ አድርግና አሳርፎኛል በለኝ። ዛሬ የዚህ ቀን የትምህርት ርዕስ ክብር አየን፣ ሞገስ አየን፣ ዝና አየን፣ ተሳካልን፣ ከስቃይ ተረፈን፣ ከሞት ተረፈን፣ ከኃጢአት ተረፈን። ጉባኤ ከፍ ባለ ድምፅ ክብር አየን በሉኝ። ምን 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 እኔ ልንገራችሁ ምን ማትናገሩ ሰዎች እኔ ልንገራችሁ በደንብ ስሙኝ። የምትናገሩ ሰዎች የእውነቱን ክብር አይታችኋል። አማትናገሩ ሰዎች ልንገራችሁ እንዴት ምን አይነት ክብር ነው ካላችሁ በየበራፍ ሰይጣን የሚያንከራትታቸው ሰዎች፣ በየበራፍ አካላቸውን የሚጎዱ ሰዎች፣ በየበራፍ በየብሔራቸው አምላክ የሚሰግዱ ሰዎች፣ አምላክ ሳይሆኑ ስቃይ የሚያዩ ሰዎች፣ ግራ ተጋብቶ ያሉ ሰዎች መልአክ ግን እንደዚህ አላቸው ማርያም ጋር መጥቶ ወይኔ 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 አለ ዓለምን የሚያድን አንድ ብላቴና ይወለዳል። እኔ አንድ ነገር ልንገራችሁ፣ እኔን በደንብ ስሙኝ፣ ይሄን በደንብ ስሙኝ። ይሄ ወንጌል መጥቶ ነው እንጂ በየበራፋቸው የሚመለክ የማይሰማ ዶማ አምላክ የሚባል ነበር። አልሰማችሁኝ መሰለኝ? በየበራፋቸው አያቶቻችሁ ቅድመ አያቶቻችሁ የሚያመልኩት የጨለማ ምዕራፍ ነበር። ኢየሱስ መጣ፣ መሰዊያቸውን ገለበጠ። ችግር የለም። እኔ ሌላም ትምህርት ከፈለክ እኔ ተነብይላችኋለሁ። አሁን በደንብ ስሙኝ። ከኔ ጋር እጆቻችሁ ከፍ አድርጉና ኢየሱስ ይበልጣል በሉኝ። ድገሙና ኢየሱስ ይበልጣል በሉኝ። የማይገባውን ስም የተሸከመ በመጋረጃ ጀርባ የተቀመጠ ስም የተሸከመ ብዙዎችም ያለ ልጅ ያለ ትዳር ያለ በረከት ያለ ስራ ያለ እንትኖቻቸው የዘጋ ስም ያልተሰጣው ግን ስም የተሰጣው እኔ አላቅም። ግን እንደዚህ ብዬ ስናገር ያው እግዚአብሔር ምስክሬ ነው። ዛሬ ማታ የሆነ ድምጽ ሰማለሁ። ፍለፊታችሁ የተቀመጠ አንድ የጨለማው መሰዊያው ይከለበጣል። እየፈራ የቆየው የጨለማው መሰዊያ ዛሬ ተከለበጠ። ባከኔ አማኝ ማየት ፈልጋለሁ እዚህ ቤት። እኔ እዚህ ቤት አማኝ ማየት ፈልጋለሁ። የሰራዊት ጌታ እግዚአብሔር እንደዚህ ብሎኛል። ጌታ ምስክሬ ነው። አይታችሁ እየፈራችሁ እከለንኮ የበቀለው እሱ ነው፣ እከለንኮ የገደለው እሱ ነው፣ ቤታችን ባዶ ያደረገው እሱ ነው። አሁን ዛሬ እኔ ተነብያለሁ። ኢየሱስ የሚበልጣው ሰብክ ያለው በኢየሱስም ከመንደራችሁ ተነሳ። አንተ ፈርተ ወደ ቤት ከገባው ከዛ አካል ኢየሱስ ይበልጣል። ጀምሬ ነገሮቻችሁን የዘጋው ከዛ ከጨለማ ኢየሱስ ይበልጣል። ሰምተ ፈርተ ወደ ቤት ከገባው ከዛ ጉዳይ ኢየሱስ ይበልጣል። አንድ ድምጽ ያለው እግዚአብሔር ምስክሬ ነው። ላይታሰር ገመዱን በጥሶ የሚሄድ ሰው አየው። ባክ ሟርተኛ ይስማ። ድምጻችሁ ሲከፍ አድርጉና ኢየሱስ በሉኝ። ይበልጣል። ኢየሱስ ይበልጣል። ሳታውቁ በላችሁ ላይ ከሚቀነበር ከክፉ አቀናባሪዎች ኢየሱስ ይበልጣል። ለመግባት እየፈለክ ሰው በማጣት ከተቀመጥክበት ሁኔታ በማጣት ወረቀት በማጣት የሆነ ጉዳይ ላይ ተቀልፈ እዛው ቦታ ላይ ዝቅ ልትል ትችላለህ። ዛሬ አንድ ማስታወቂያ ይሰጣለሁ። ዛሬ አንድ ስጦታ ይሰጣለሁ። ኢየሱስ ይበልጣል። አማኝ አለ ከኔ ጋር? አማኝ አለ ካለ በእግሩ ብድግ በልና ኢየሱስ ይበልጣል በሉ። በጌታ እስቲ ሁለት እጅ ከፍ አድርግ። ይው ነብይ ኢሳይያስ ምን ያወራህ ነው? ምን እየተባይክ ነው? ዛሬ ለተሰበሰበው ጉባኤ የምታስተላልፈው ያው እስተንፋስ ቢዘጋ ይሄን አልቀይርም፣ ኢየሱስ ይበልጣል። ባከተ እኔ ልናገር ፈልጋለሁ። ዛሬ የስብከት ማቆሚያ ቢሆንም አልተውም፣ ኢየሱስ ይበልጣል።
ጀካታያ ዳባሾና የታለ ለዚህ ለይሁዳ አንበሳ ጭብጨባ የታለ እልልታ የታለ አዲያ ኮታያ ልጸልይ ወይ ልጸልይላችሁ ወይ እኔ ይበልጣለሁ የሚል ሟርት ከመንደር ተነሳ አዲያ ኮታያ ሴና እኔ ይበልጣለሁ የሚል ክፉ አቀናባሪዎች ከዙሪያችሁ ተነሳ የሆነ ትንቢት ላውራ እግዚአብሔር ከሰይጣን የሰይጣን ተወካይ ከሆኑ ሰዎችም ዛሬ ያስመልጣል አላቅም እኔ አንዳንድ ሰዎችን ሳያቸው ጌታ መንፈስ እንደዚህ አይልኝ የነገሪ መቆለፊያም ይሁን ማጠፊያ ይሁን ሁሉ በእጅ ያለው ከፈለክ ላጠፋ ሊገልል ላስነሳ ላደርግ ምንም ላደርግ እችላለሁ የሚል ጌታ እንደዚህ ብሎኛል የአስጨናቂው ቁጣ ስረ መሰረቱ ሲነቀላየው